ትሰማለች። ያው እናት ናት እየሰማች ግን ዝም ማለት አልቻለችም። በስተመጨረሻ የገዛ ወንድሟን አሳልፋ ለመስጠት ተገዳለች። በጣም ለመነችው፣ በጣም ብዙ ነገር አረገች። ይቅርታ ላደርግለት ብላ ባለፈውም ስህተቱን ከነዚህ ሰዎች መስራቱን ያቁም፣ እኔ ይቅርታ አደርጋለሁ ብለው ሁሉ ነገር ልዑልም አቤልም ሁሉም ተሰባስበው እንግዲህ እንደ እንትን እንደ ይቅርታ ለመጠየቅ እንትን ሲል ሰውየው ግን አጎት የተባለው ሰውዬ ይሄን ብር አቀመሱት። የሚሰራው የሚጨብጠው ሲያጣ ከወንጀል ላይ ወንጀል እየጨመረ ጭራሽ አይደለም ስራውን ለማቆም ይቅርና ጭራሽ ምንም የማያውቅ ሰው ራሱ ወደዛ ስራ እንዲሰራ እየገፋፋ ስለሆነ እና እህትየዋ ደግሞ የምታየው ነገር በጣም ከአቅሟ በላይ ሲሆንባት የግዴታ ወንድሟን ለማሳሰር ወሰነች ማለት ነው። ኦልሬዲ እነ ልዑል በጣም ትልቅ ጥፋት አጥፍተዋል። ይህን ሰውዬ ይህን ሁሉ ቀናት ዝም ማለትም አልነበረባቸውም። ብዙ ነገር በሱ ዙሪያ እየተገኘበት በጣም ብዙ ማስረጃዎች። ለምንድን ነው ነገሩን እንደ እንትን እያዩ ይቺ የራሔል እናት እሱ እነዛኞቹ ኦልሬዲ ስለማይገኙ ማለት ነው፣ አበበና ሊያ አይገኙም። እነሱ ተላላኪ ናቸው፣ ያዛሉ በስልክ እነዚህኞቹ ደግሞ በአካል እየመጡ ይፈጽማሉ። እና ይሄን ሁሉ ነገር እያዩ እነ ልዑልም ነገሩን እንደ ቀላል ነገር አድርገውት ይሆን ወይ ጠበቅ ያለ ማስረጃ ስላላገኙባቸው ይሆን አላቅም። ይሄ ነገር ያው እነሱም በእርግጥ እየሰሩ ነው፣ እያያችሁ ነው። ይሄ ነገር ደግሞ ወደ ሌላ ነገር ሳያመራ የባሰ አታምጣ ሀገርህ አትልቀቅ አይደል የሚባለው። የገዛ ወንድሙን ሁለት ወንድማማቾች ለማጣላት በሚያደርገው እንትን ሁሉን ነገር ካየች በኋላ ለምን ከወንድሜ ልጆቼ ሰላም ያገኙ ብላ እንግዲህ ወስና በጣም ብዙ ጊዜ ለመነችው፣ ተናግራለች። በስልክም በውስጥም በጣም ብዙ ነገር አወራሁት፣ ግን ሊሰማኝ አልቻለም። ከአቅሜ በላይ ሆኗል። እንደውም ከአሁን በኋላ ድርጅቱን ለቆ እንዲወጣልኝ ነው የምፈልገው ብላ እንግዲህ እዛ ውስጥ የሚሰሩ ያጎት ያክስት ምናምን ልጆች አሉ። እነሱም እንግዲህ ከሱ ጋር ተባባሪ ናቸው። ካጎታቸው ጋር ማናቸውም ግልጽ አድርገው ማውራት አይችሉም፣ እያስመሰሉ ነው የሚያወሩት። ይሄ ነገር ደግሞ አቤልን እየጎዳው ነው ያለው። ስለዚህ አቤልን ብቻ ሳይሆን እናቱንም ሊያሳስራት ይገባል። ማለት ሊያሳስራቸው የሚችል ጉዳይ ነው። ምክንያቱም ድርጅቱ በእነሱ ስም በአያት በአቤል እናት ስም ስለሆነ በኋላ የሆነ ነገር እንትን ቢል እሳቸው ናቸው ተጠያቂ። ስለዚህ ይሄ ነገር ሁሉ ክንት ከማለቱ በፊት የግዴታ ማስቆም ስላለባት ነው ዛሬ እንግዲህ በወንድሟ ላይ ወሰነችው። ብዙ ጊዜ ምንም ተናግር ያለው ሰውየው በጣም አደገኛ ሰው ነው፣ መታሰር አለበት። አንደኛ ከራሔል እናት ጋር አብሮ ከዋለ ያለምንም እንትን ያደርገዋል። ወንድሜ ነው እህቴ ነው አባቴ ነው የሚል ሰው አይደለም፣ ገንዘብ ብቻ ይስጡት እንጂ። ስለዚህ ይሄ ነገር ደግሞ ወደ ሌላ ወደ ከፋ ነገር ሳይሄድ ሰውየው መታሰሩ እንደውም ለእሷ ትንሽ የሚያቀልላት ይመስለኛል። በተረፈ በጣም እንደ ዛሬ ተደስቼ አላቅም። የእውነት በቃ የሰራችው ስራ በጣም ጀግና፣ በጣም ጀግና፣ በጣም 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 ቃል ያጥረኛል። የእውነት ማውራው ሁሉ ጠፍቶብኛል። ምክንያቱም ይቺ እናት ለማናቸውም አላዳላችም። አቤልም ሆነ ያኛው ልጅም ሆነ ወንድሜም እያለች ስትለምነው ነበር በጣም ብዙ ጊዜ። እሱ ግን ገንዘቡን ብቻ እያየ የሰው ሕይወት እያበላሸ ስለሆነ ሳይቀድሙኝ ልቅደም በማለት የገዛ ወንድም ሁለት ወንድማማቾች እነሱ እንትን ለማለት ብዙ ርቀት ሲሄድ ይሄ ነገር ወዴት እየሄደ ነው ብላ እንግዲህ ዛሬ ወስናለች። ከዚህ በፊትም በተደጋጋሚ እነ ልዑል ለምነዋት ይቅርታ አድርጊለት ምናምን ብለው ባለፈው ሊያስታርቋቸው እሷም ተስማምታ ነበር፣ የአቤል እናት ማለት ነው። በድጋሚ ደግሞ ሌላ ችግር ይዞ መጣ። አስቡት። አሁን ይሄ ሶስተኛው ጊዜ ነው ይሄ አጎት የተባለው ሰውዬ እንደዚህ አይነት ነገር ሲያደርግ። እዚህ በፊትም እንደዛ ያደረገ ዝም ተባለ። ዛሬ ደግሞ እንግዲህ ዛሬ ጀግና ሆና ራሷ ወስዳ ለማሳሰር የሞከረችው
ይቺ ጀግና ሴት መሸለም ያለባት እናት ናት። ረጅም እድሜ ከጤና ጋር ይስጥሽ በሏት። የእውነት በቃ እውነት ትክክለኛ ሀቅ ያለው ሰው ወንድሜ ነው እንትኔ ነው አይልም። መታሰር ካለበት ይታሰራል። በቃ ይሄ ነው መጨረሻችን። እንግዲህ እኛ ኢትዮጵያ ውስጥ የምንሰማው የምናየው ነገር እጅግ በጣም ሲጀመር ኢትዮጵያ ውስጥ እኔ አንድ ነገር የምነግራችሁ ነገር ቢኖር በዚሁ አያይዤ ምን እንደገባብን አላውቅም። የምንሰማቸው የምናያቸው ህልም ነው በሉኝ። እኔ አንዳንዴ ህልም ነው በሉኝ እላለሁ። የእውነት ወዴት እየሄድን ነው? በቃ ከሃይማኖታችን ወጣ ያለ ነገር በማንኛውም ሃይማኖት በማንኛውም እንትን በማይፈቀድ ነገር ኢትዮጵያ ውስጥ እያየን ነው። እና ይህ ሁሉ ነገር የኛ ኃጢአትን በስቷል ይመስለኛል። እግዚአብሔር ይቅር ይበለን። በየሰከንድ በየእንትኑ የምንሰማው ነገር እጅግ በጣም አስጸያፊ ከሰው ልጅ እንትን እንደዚህ አይነት ሰው እንደዚህ ያደርጋል ብላችሁ የማትገምቱት ነገር ሆኖ ታገኙታላችሁ። እና ወዴት እየሄድን ነው ወገን? አንዳንዴ ወንጀለኛ ስታዩ ለማጋለጥ ነገ ጠዋት በእኔ ላይ ምን ይመጣል እውነቱ ስላጋለጥኩት እኔ እንደዚህ ይለኛል ብሎ መፍራት የለበትም። ማናቸውም ሰው የሆነ ሰው ከዛ ሰው ለየት ያለ ነገር ሲያዩ ወዲያውኑ መጠቆም ያለባቸው። ምክንያቱም እንደዚህ ካላረግንን በፍጹም ሀገራችንን ሰላም አይሆንም። በየጊዜው እየተስፋፋ ለሚመጡ ትንንሽ ወንድም እህቶቻችን ለነሱ ስንል እንደዚህ አይነት ነገሮች አሁን ላይ ደግሞ ኢትዮጵያ ውስጥ የተጀመረው በዚሁ አጋጣሚ ይሄ ወንድና ወንድ ሴት ሴት የሚባል እንደው ቃሉን እንኳን ለመጥራት በጣም ይዘገንናል። እንደዚህ አይነት ነገሮችም የኛ ሲጀመር እኛ ኢትዮጵያ ምን እንደገባ አላውቅም። እንግዲህ ድፍን 7-8 ዓመት እየሆነን ነው እየተባለ እርስ በርሱ ሲጋደል እርስ በርሱ ሰው ያለ ቀባሪ ሬሳ እንኳን እንትን ተብሎ በደንብ የማይቀበርበት ሀገር አሞራና ጅብ የሚበላበት የሰውን ልጅ ታዲያ ይሄ ሁሉ ኃጢአታችን እያስቀጣን ነው። አሁን በቁመን በምንሄድባት እንትናችን በእያንዳንዱ እንትን የምንሰራቸው እንትኖች እግዚአብሔር እየቀጣን ነው። እኛ አንዳንዴ አልታየንም እንጂ ይሄ መሬት መንቀጥቀጥ ይሄ በቃ በየእንትኑ አደጋ የምናየው እንግዲህ የራሳችን በእንትናችን በቁማችን ኃጢአታችንን የምንሰራውን ወንጀላችንን እያየ ፈጣሪ እየቀጣን ነው። ግን ሰው እንደ ቀልድ እንደ እንትን ያየዋል። በራሱ በሆነ በእንትኑ ሲደርስበት ነው የሰውን ህመም የሰውን እንትን የሚረዳው። እና እንደው ቆም ብለን እንደ ሰው ብናስብ ፈጣሪ ሆይ እንደው ሁላችን የእውነት እንደው ወደ ፈጣሪያችን በየሃይማኖታችን እንደው ኧረ እኔ ቃልም የለኝም። በስመ አብ መንፈስ ቅዱስ እኔ በዘመኔ በህይወቴ ከተፈጠርኩ አንስቶ እንደዚህ 6-7 ዓመት ውስጥ የሰማሁት ጉድ የለም። የሰማሁት ጉድ የለም። የእውነት ለመጀመሪያ ጊዜ ለታሪክ ማለት ነው። ከባድ ነው በጣም እና ፈጣሪ ይቅር ይበለን ማለት እወዳለሁ። ለማንኛውም የመጣሁበት ጉዳይ እንግዲህ የአቤልን እናት ላመሰግናት ነው ዛሬ። የደስታ ማለት ወንድሟን አሳልፋ በዚህ ልክ እንትን ስላለች በጣም ሳላመሰግናት አላልፍም። አንደኛ ነገር በአባት ተገናኙ በእንትን ተገናኙ እንደ ይሄ እንትን የሚል ነገር አይደለም። ወንድም ወንድም ነው። በቃ አንድ እንትን እስከወጣች ድረስ ያው ወንድም ነው። ስለዚህ ያኛውም ልጅ በገንዘብ እንዳያታልሉት እንግዲህ እናቱ በተቻለችው አቅም እንግዲህ ሁለታቸውን አቤልና ወንድሙን እንዳይጣሉ ወይም ሌላ ነገር ወደ ሌላ እንትን እንዳይገባ ያደረገችው ነገርም እንግዲህ ይሄ ነው። አንደኛ ነገር የራሔል እናት ካለች እዛ እንትን ውስጥ እነሱ ስራቸውን እንዲሰሩ ወይም እንደፈለጉ እንትን እንዲሉ የምትሰጣቸው ሴት አይደለችም። እንደምታዩት ሴትየዋ በጣም አደገኛ ሴት ናት። እሷ ከመጣች ጀምሮ በእያንዳንዱ እንትን የምታዩት የምንሰማው ነገር እንግዲህ ሲያዙም ከማን ያመጣች ሲባልም የሚነገሩት ነገር እየሰማችሁ ነው። ስለዚህ እንዴት እኔ አንዳንዴ አላውቅም ምን ብዬ እንደማወራችሁ የእውነት ለምን እንደማይታሰሩ በተደጋጋሚ ብዬ ተናገርኩ፣ ግን ሰሚ የለም። ዋናዎቹ እነ ልዑል ስለሆኑ ምንም ላረግ አልችልም። እንደ ተመልካች ግን መታሰር ያለባት ሴት ናት ብዬ
በራሴ ያመንኩ የወሰንኩ ልጅ ነኝ። እነሱ ደግሞ የራሳቸውን እንትን አላቸው ከጀርባ ምን አይነት እንትን እንደምትሰራ ይቺ ሴትዮ በደንብ ያውቃሉ፣ ከኛ በላይ እነ ልዑል ስለሚያውቋት ማለት ነው። አንደኛ አቤል ወንድም የተባለው ምንም ነገር አያውቅም። እንደምታዩት እንግዲህ ፍቅረኛ የተባለችውም የአቤል የወንድሙ ፍቅረኛ የተባለችውም እሷ ብቻ እንዴት አደርጋችሁ እንደምታምናችሁ አላውቅም። የሚያወሩት እንኳን አንድ አሳማኝ የሚያወራ ሰው የለም። ከተሰበሰበው ሁሉ ሰው አንድ አሳማኝ የሚያወራ ሰው የለም። ሁሉም አስመሳዮች ናቸው። ምን ያክል እነዚህ ሰዎች ወደዚህ ሲመጡ ምን ያክል በምን አይነት እንትን ደልለዋቸው በምን አይነት እንትን እንደሚያሳልፏቸው አላውቅም። ሁሉም ውሸት አስመሳይ ነው የሚያወሩት። በቃ በእያንዳንዱ የምትሰሙት በአቤልም የሚቀርቡት በዚህም የሚቀርቡት እነሱን አሳልፈው ለሌላ ችግር ለመዳረግ እንጂ እውነት ተናግረው እነዚያን ሰዎች ለማሳዝ የሚሞክር ሰው የለም እስካሁን ድረስ ከሚመጡት ሁሉ። እና ይህን ሁሉ ነገር እያየች የአቤል እናት ደግሞ ዝም ማለት አልቻለችም። ከዚህ በፊትም በተደጋጋሚ ለልዑልም ነግረዋለች። ወንድሜ ነው ብዬ ምንም ርህራሄ እንትን አላረግለትም። በውሸት እያመጡ እያስፈረሙ ያልሆነ የሆነ ነገር ሲያሰሩኝ የነበሩ እነሱ ናቸው ብላ ተናግራለች። ከአንዴም ሁለት ሶስት ጊዜ ቀርባ። ስለዚህ አሁን ግን ያላት አማራጭ የገዛ ወንድሟን ማሳሰር ነው። እና ዛሬ የእውነት በጣም በጣም ከምላችሁ በላይ የአቤል እናት አስደስታኛለች። ከሁል ጊዜውም በላይ ዛሬ በወንድሟ ላይ እንደዚህ አይነት ነገር በማድረጓ እጅግ በጣም ነው ደስ ያለኝ። በመጀመሪያም ገና ስትመጣ ጀምሮ በዚህ ነገር ላይ እጇ እንደሌለበት ሁላችሁም ታውቃላችሁ። ግን ምን አይነት እንትን እየተናደደ ስሜቷ ምናምን ሁሉ ነገር ከወንድሟ ጋር ልዑል ሲያፋጥጣቸው ባለፈው ከአንድ 3 ሳምንት በፊትም አይታችኋልና ያ ሁሉ ነገር እንግዲህ እያያችሁ ነው። ዛሬ ደግሞ እንግዲህ እውነቱ ይሄ ነው ማለት ነው። ነገ ደግሞ ምን እንደሚመጣ አናውቅም። በየጊዜው አዳዲስ ነገር መቼም ከነ ልዑል አይጠፋም ታውቃላችሁ። ኬት ሰዎቹ ራሱ እኔ በጣም የሚገርመኝ ነገር የሚመጡት አዳዲስ ሰዎች ኬት እንደሚመጡ ራሱ መድኃኒዓለም ነው የሚያውቀው። ሰው እንዴት ነው ከአንድ ስህተት እንትን የማይማረው? መጀመሪያ የነ ልዑልን ቪዲዮ መቼም የማያይ ሰው የለም ኢትዮጵያ ውስጥም ሆነ ውጭ ሀገርም ሆነ። ይህን ነገር እያዩ እነዛኞቹ እስር ቤት ሲገቡ እያዩ መልሰው ደግሞ እንደ አዲስ በአዲስ እንትን እንደዚህ አይነት ነገር ሲመጡ እና ለእንደነዚህ አይነት ሰዎች ማዘንም አያስፈልግም። በመጀመሪያ እንደነዚህ አይነት እና እንግዲህ እናንተ በዚህ እንትን እንደምትደሰቱ አልጠራጠርም። እንግዲህ በአቤል እናት በጀግናዋ ጀግና የጀግና ጀግና ማለት ነው ወንድሜ ነው ብላ እንኳን እንትን ሳትል የእውነት አንዳንድ ጊዜ ከእውነት ጋር የምትቆሙ ሰዎች እኔ ሁልጊዜ እምላችኋለሁ እውነት ሁልጊዜም እውነት ናት። ታውቃላችሁ የፈለገው የበላይ ነኝ ብለው ቢያስቡ የፈለገው እንትን ቢሉ እውነት ተደብቃ አትቀርም፣ መታሰራቸው አይቀርም። እነዚህ ሰዎች ግን እስከ ጊዜው ድረስ ደግሞ ሰውን እያሰቃዩ ሰውን ትያሉ በየቦታው የሚያመጧቸው አዳዲስ ሰዎች እንግዲህ እነሱ እየታሰሩ ነው ያሉት፣ እያያችሁ ነው። እንደ ቀልድ እንደ እንትን ልናየው እንችላለን። ግን እነዚህ ሰዎች ማን ነው ጠያቂያቸው? በ20 ሺህ እና በ30 ሺህ ተገዝተው እየመጡ የሚታሰሩት ሰዎች ማን ነው የሚያስፈታችሁ? የእነዚህን ጉዳይ አበበ ወይስ ሊያ ወይስ የበላያቸው? እና ይቺ እናትም ልጇ ሌላ ችግር ውስጥ ሳይገባባት ማድረግ ያለባትን ትልቅ ውሳኔ ነው የወሰነችው። ትክክለኛ ውሳኔ። የፈለገው ወንድሟ ይሁን እሱ ጥቅመኛ ስለሆነ ነው። ከእህቴ ይልቅ ከወንድሜ ከእህቴ ልጅ ይልቅ ገንዘብ ይበልጣል ያለ ሰው ለእንደዚህ አይነት ሰው ደግሞ ልታዝኑለት ወይም እንትን ልትሉለት አትችሉም። እና ሲጀመር ሁለታቸው አንድ ላይ ከመጡ ቀን ጀምሮ እነ ልዑልም ሆነ ሰላም አላገኙም። በየቦታው በየእንትኑ የእነሱ ሰዎች ናቸው። ቀረጻ እንኳን በስነ ስርዓት እንኳን ቪዲዮ ለመቅረጽ እንኳን በነፃነት መንቀሳቀስ አልቻሉም። በጣም ብዙ ነገር እያሳለፉ ይህን ሁሉ ተቋቁመው ነው ቪዲዮ የሚሰሩት እና ምን ያክል ጫና እንደሚያበዙባቸው እንግዲህ በፊትም ተናግሯል ልዑልም። ብቻ እግዚአብሔር ይመስገን ህይወታቸው እስካለ ድረስ ማመስገን ነው። የተሻለ ነገር ያመጣሉ ብለን ተስፋ እናደርጋለን። ግን ለዛሬው የአቤል እናት በጣም ነው ያስደሰተችኝ። እናንተም እርግጠኛ ነኝ በዚህ ቪዲዮ እንደምትደሰቱ ቪዲዮን አስገባላችኋለሁ።
ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ላይክ እና ሼር፣ አዳዲስ ቪዲዮዎች እንዲደርሳችሁ የሰብስክራይብ የምትለዋን ተጫኑ። በተረፈ ከልብ ነው የማመሰግናችሁ። ሰላምና ፍቅር እየተመኘውላችሁ ሀገራችን ኢትዮጵያ ሰላም እና ፍቅር እንዲያመጣልን እመኛለሁ። ባላችሁበት ሰላማችሁ ይብዛልኝ። የምወዳችሁ ቪዲዮውን ፕሊስ ላይክ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። ከገባችሁ አይቀር ላይክ ብታደርጉ ደስ ይለኛል። በተረፈ በጣም ነው ማከብራችሁ፣ በጣም የምወዳችሁ። አስተያየት ካላችሁ ኮሜንት ጻፉልኝ፣ እቀበላለሁ ማለት ነው። ሰላም እና ፍቅር እመኝላችኋለሁ። ባይ ባይ።